የገደለው ሰው በነፃነት እየተንቀሳቀሰ እንደሆነ ማሰብ በጣም ይከብዳል። እኔም አባቴን ሳላውቀው ነው። ጋሼ ተስፋ ሰጥተውኛል። እሳቸውን ነው የምጠብቀው። ቆይሽ እስከዚህ ሰዓት ድረስ ማምሸቷ ትክክል ነው? ምን እዛ ዙማ ጫካ ውስጥ የሆነ መረጃ ተገኝቶ እሱን ስናሰባስብ እዛው ደን ውስጥ ዋለ። ተገኘ የሆነ መቆፈሪያ ነገር ነው። ከፍርቱና ጉዳይ ጋር ይገናኝ እርግጠኛ አይደለንም። ሮባ አዳምጠኝ፣ ይኸውልህ በጣም ደክሞኛል። ግባና ተኛ፣ ነገ እንነጋገራለን። እወድሻለሁ። ማረግ ማረግ አቤት አባዬ። አትነሳም? ምንድነው ችግር አለ እንዴ? ረፍዷል፣ ተነስ። ሶስት ሰዓት ተኩል እኮ ነው ቀጠሯችን አባዬ። እናሳ ስፖርትን አሰራ፣ ገላህን አትታጠብም፣ ቁርስ አታደርግም። ምንድነው መኝታ? በል ተነስ አሁን፣ ነግሬሃለሁ። ማርፈድ አልፈልግም። እሺ አባዬ። እሺ ቤት እንዴት ነበር? እንዴት ነበር? እባክሽ ልጅ እንዴት ነበር? ሎሪ ነው በዚህ ሌሊት የመጣሽው? ንገሪኝ፣ ትላንት የጠየቅኩሽ። አንቺ ግን ጸባይሽ ተቀይሯል። እንዴት ነበር ዴትሽ? ሲጀመር ዴት አይደለም፣ ሲቀጥል ምንም አይልም። እሺ ትላንት የት ሄዳችሁ ነው እንደዚህ ያመሻችሁት? ልትደብቂኝ እንዳይሆን ብቻ። ቆንጂት በእናትሽ በቃ ትንሽ ታገሽኝ። የጀመርኩት ነገር አለ፣ ስጨርስ እነግርሻለሁ። ፕሊዝ በቃ ታገሽኝ። ከመቼ ወዲህ ነው እኔና አንቺ መሀል ሚስጥር የኖረው? የእውነት በጣም ከፍቶኛል። የድሮዋን ቆብ አይደለሽም። እስከ ዳር ናት አባዬን የገደለችው። ምን? እሱን ነገር ትቼዋለሁ ብለሻል ነበር እንዴ? ፍርቱና የሞት ጫፍ ላይ ሆና እሱን የነገረችኝ። የሞት ጠርዝ ላይ ሆና ደግሞ የምትዋሽበት ምንም አይነት ምክንያት የላትም። ለዚህ ነው እስከ ዳር ጋር ሰራ የገባሽው? ከታምራት ጋር ከመሬት ተነስታችሁ የተሻረካችሁት? ለአንዴና ለመጨረሻ ጊዜ እስከ ዳር እጇ እንዳለበትና እንደሌለበት ማረጋገጥ አለብኝ። ዛሬ ማታ ታምራት ቤታቸው አንድ መኪና እንድጠግን ቀጥሮኛል። የሆነ ፍንጭ ማግኘት አለብኝ። እሺ አባ ማርፈድ እኔ እንዳላስተማርኩ አውቃለሁ። ይህን ከሴትዮ የተማርከው መሆን አለበት። አባ ቀጠሮ ጊዜያችን እኮ ገና ነው፣ አልረፈደም። ቀድሞ መድረስ ነው ቀጠሮ ማክበር። በሰዓት መድረስ ቀጠሮ ማክበር ሆኖ አያውቅም። እንዴት ነው እግርህን ተሻለ? ምን ነዶኛል አሁን? አባዬ አንተ ስለምን ትረብሻለህ? ረበሸኝ አለች። ይሁና የዛሬን አሳክመኝ እንጂ
ሰውማ እየረበሽኩ እንዴት ይሆናል? አባ እንደዚህ እኮ የሚያባብል ነገር የለም። ተቃጠልኩ። እሷ ደግሞ ቀን ደክማ ነው የመጣችው። ቃጠሎ መፍትሄ እንዲያገኝ ብጓጓ ምንድነው ክፋቱ? እንደኔ ተቃጥለህ የዋለ ለመጨስ ህመምህ እኮ ይገባኛል። አንተ ስትታመም ምን እንደምትመች አጣሁት። በጀርባ ያዝዬ ጠበል ለጠበል ስንከራተት ጀርባዬ ላይ ስሸና ሰለቸው ነው። ሰልችቻለሁ። አባ አልሰለቸኝም፣ መቼም አትሰለቸኝም። እኔ እሷንም ተረዳት። ኤዲያ እሷን ተዋት። ደግሞ አንደኛውም በእሷ ወጥ የተነሳ ነው ጨጓራዬ ከጥቅም ውጭ ሆነ። ደግሞ ረበሸኝ ትላለች። ኧረ አልወጣትም አባ፣ እሷ አልወጣትም አላለችም። እሷ እንደዛ ከመሬት አንስተህ ሰው አድርገሃት ወንድሞችህ እርዳታህን ሲፈልጉ የመጀመሪያ ደሞዝህን እንኳን በቅጡ ሳትበላ ተጣብቃብህ ደግሞ ረበሸኝ ትላለች። ኧረ አባ ግን ይኸው ልጅን እየወደዱ ግን እናትን መጥላት ተገቢ ነው? ሊያትን እየወደድክ እናቷን መጥላት? ሊያትን መወዳት በውስጧ አንተን ስለማይባት ነው። ይሁን ዝም እላለሁ። የሰጠችኝን እበላለሁ፣ እተኛለሁ። ቢሮ አካባቢ መኪናዋ ጋር መጠጋት በጣም ከባድ ነው። ቢያንስ ግን ጂፒኤሷን ባገኝ እንኳን የዛለት የት እንደነበረች ማወቅ ይችላል። እንዴ ይሄ እኮ ከባድ እቅድ እኮ ነው። ቢዙሽስ እንዴ እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። በጣም ነው የምጨንቀኝ። እንዴ ምን ሆነሻል እንዴ? አስበሽዋል? እኔ እንደዚህ አይነት ነገር ጨንቀኛል። እኔ የለሁበትም እንዴ ህንዶቹ ጋር በቅርቡ ደውላ ነበር። ራሴ ተፈጥሮ ሞቴ ነው። እስቲ አሁን ገዳል አልደወልክላችሁ? አይ ደውያለሁ። እየጨረስ እንደሆነ ነግሬዋለሁ። የጋሼ መኪና እስካሁን አልተሰራችም አይደል? ለምን እንቆጳ መታ አታስተካክለው? ጤነኛ አይደለም። ቤት መታ ነው የምታስተካክለው? ራስሽ አልነበርሽ እንዴ ጠላትህን በቅርብ ነው ማድረግ ያለብህ ምናምን ስትይኝ ነበር። ታዲያ እንደዚህ ያለ አቀራረብ አይደለም። ታዲያ እንዴት ነው አምታታሽብኝ እኮ ታው እሳቱን ሙቀው ስትባል ካልነደርኩ ምን ነው አልክ? እኔ ልጅቷን ተከታተላት አልኩ እንጂ ታስለፍልፋል አልኩ። ይልቅ ስትንከረፈፍ የጣልከውን አካፋ ምን እንደምታደርገው ብታስብ ይሻላል። ዘለ ሰው ላይ ፊት ጥቅም ምትል። እኔ ምንም የጣልኩት ነገር የለም፣ አያሳስበኝም አልኩሽ እኮ። እሺ ራሱን አንጋብዛትም ነው ሰውዬ ነግሬያታለሁ እኮ ታባ። ቆይ አሁን እንዴት ብዬ ነው ቅሪ ምናምን እምላት? ያው
ሁለታችሁም ብትሆኑ እዛሽ ቤት ድርሽ ብትሉ እግራችሁን ነው የምሰብረው። የፈለግሽውን አድርጊን እንጂ እኛ ማታ መጣ መኪናውን ትሰራታለች። አንተ የደበኩሽ ሀቅ ቢኖርም የዋሸሁት ግን ለራሴ ብቻ ብዬ ነበር። አሁን ምነግርሽን ተደብቆ የከረመ እውነት እንደሌላ ውሸት ካልወሰድሽብኝ አባቴ ነው ቤት ነበር። ባለቤት የት ክፍል ያለ? ከጸጸቴ ነፃ እወጣለሁ። ሰላም ነሽ? ሮባ ምን ነው? ምን አጣሽ? አይ ታምራትን ፈልጌው ትላንት ሰክረህ ነበር። ይቅርታ አድርጊልኝ። ምንም ይቅርታ መጠየቅ አያስፈልገውም። ያው ጥሩ ጓደኝነት ነው ያለና እንደዚህ አይነት ነገር አያደፈርሰውም። በማንም የማልተካ ጓደኛዬ ነህ። አዎ ልክ ነሽ። ጓደኝነታችን ይበልጣል። እዚህ መጣሽ እንዴ? አዎ አይገርምም? ተላለፈን። እኔ እኮ ጋራዥ መጥቼ እየፈለኩሽ ነበር። በቃ እስከ ከሰዓት መጨራርሹ ስራ ካለ ጨራርሽና ቤት እንሄዳለን። እሺ ጥሩ። ለምንድን ነው የመጣው? ዙማ መንደር ስንት ወዳጅ ዘመድ አፈራሁ አልኩሽ። አይገርምም? ዛሬ ሰማሁት ጉድ! እንዴት ያለች አትሌት ለሀገር ለወገን ትበቃለች ተብላ ሀገር ስም ታስጠራለች ተብላ ዙማ ያፈራትን አትሌት በጥይት ደፏታል። ምን ያደረገቻቸው? በጣም ያቺ ምስኪን እንዴ! ሞት ይርሳኝ። አንቺ ራስሽ ለቅሶ ትድረሻል ነበር እንዴ? እናቷ አንቺ ጋር ነው የምትሰራው እኮ። በጣም ሶሪ፣ በጣም አዝናለሁ። እሺ ምንድን ነው የፈለግከው? የመጣሁበትን ጉዳይ ረሳሁት። ጉዳያችን እንዴት ሆነ? እኔ ከአንተ ምንም ጉዳይ የለኝም። እንዴ የዙማ ነዋሪ እንኳን ቤት ሰርቶበት ኑሮበት ላዩ ላይ ውሎ አድሮበት መሬቱ ስር የማያውቀውን ሚስጥርሽን ተንከባክበሽ ያቆየሽው ሚስጥር እኔን ወዳጅ ብለሽ አምነሽ
ነግሬሽ እኮ እኔ እኮ እንቅልፍ የለኝም ፍሬ ሳላደርስ ይሄንን ሌት ተቀን ነው የምሰራው። እና ራሴ ኮንታክት አደርጋለሁ አይደል እንዴ? የለሽማ ጠፋሽ። ፈረሽኝ። ለምንድን ነው የምፈራው? ምናልባት አንቺ ራስሽ እኔ ውስጥ ስታይ ጊዜ አንዳንዴ አላውቅም ብቻ እንበየ ነው። እኔ እናንተ ምናችንም አይመሳሰልም። እንደው ሌላው ቢቀር ለኦፓል ያለን ፍቅር አንድ ያደርግ ነው። Let me tell you a story. You know ኦፓል እንዴት እንደወደድኩ ወንድሜ ኦፓል ይነግር ነበር። ሀገሩ ምንም ሳያውቅ አንድ ነገር መንግስት ራሱ አያውቅም። ህንዶቹ ናቸው ያን ያልኩሽ በእንቅብ እየያዙ ይዘውት የሚወጡ። እሱ ከጓደኞቹ ጋር ሆኖ ምናምን ጀምር ነበርና በማዳበሪያ አድርጎ አለልኝ ብሎ ሰራልኝ ብሎ ይዞ መጣና ሲለው ህንዶቹ አራከሱት። ጥንቡን ጣለ። ያኔ መሰለ በቃ ጥሎ የቢዝነስ ሰው ሌላ ስራ ጀመረ። ቤት ውስጥ ያለው ሰው ባል አልጋ ስር ትንሽዬ አሌክስ ኢማጂን በቃ ኑሮ ያልጋ ስር ሆነ። አነሳዋለሁ ኦፓል አነሳዋለሁ። ቢዩቲፉል ነው ነው ዩኒቨርስ ነው ይመስል በቃ ልም አልኩ። ጠፋው ጭለት ጥብዬ ነው የሚለው ተለከፍኩ። በቃ አትለከፊ። ኢየሱስ ነው ልም የሚለው እና አንቺ ይዘሽ ራሱ ስትመጪ ተመሳሳይ ስሜት ለመጀመሪያ ጊዜ ከስንት ጊዜ በኋላ ተመሳሳይ ስሜት ተሰማኝ። ኖስታልጂክ ነው ተሰማኝ። ብላክ ኦፓል ዳት ቢዩቲ ከየትኛው የኢትዮጵያ ማህፀን የተገኘ? ከተከተልኩሽ ደስት ምንድን ነው ይሄን ሁሉ የምትነግረኝ? እንዴት አብረን መስራት እንደምንችል እንድትረጂ ነው። እኔና አንቺ መጣላት አንችልም። ውስጡ ፓወር ዝግጁ አይደለሁ። ልርዳሽ። ምንድን ነው የቸገረሽ? እኔ እጄ ረዥም ነው። የፈለግሽውን ነገር ማድረግ እችላለሁ። ልርዳሽ። ኤኒቲንግ ልርዳሽ።
ከኔ ጋር መጣላት ጥሩ አይደለም። ፈቃደኛ ከሆንሽ በጋራ እምቢ ካልሽ ግን ብቻዬን ስራ እሰራዋለሁ። ግዛቴን ለመነቅነቅ የሞከረ ሳይሆን ያሰበው ጭምር ይነቀነቃል። በደም ክፍያ ያቆየሁትን ቤተሰቤን ማን ሊያፈርስ ይሞክራል? ይህንን ፈጽሞ አልቀበልም። የምወደውን ሲነኩብኝ ኮሰኩሰኛል። ዓለም ላይ ያሉ ብሮች ሁሉ አለ፣ ክላስ ግን የለም። ሰዎች ሁሉ የሚርበደበዱለት ቁንጮነት የኔ ናት። ሰውን በትንሹም ቢሆን ካላመንከው አብረው መስራት አትችልም። ግፊያው የአባቴ የሆኑን የመጠበቅ ብቻ አይደለም፣ ግዛቴን አስመልሳለሁ። ግዛት አይሻ ፋውንቴን ነይ ግቢ። ይሄ ዋናው ሳሎን ግቢ። በጣም ግዙፍ ቤት ነው። አዎ የታባ ድካም ያስገኘው ሀብት ነው። በስራ ብቻ ይሄን የመሰለ ቤት ይገነባል? እንዴት አይገነባም? ገንዘብ መምጫው ብዙ ነው ብዬ ነው። እትዬ እስከ ዳርም ማለት አይደለም። የእሳቸውን ውለታማ ከኔና ከቤተሰቤ በላይ መቼ ምስክር አያሻም። የጋራዡን ቁልፍ ይዤልሽ ልምጣ። እስከዛ ድረስ እንደ ቤትሽ ፈታ ቤሽ መጣ። አይ ምንም አልፈልግም። ሌላ የምትፈልጊው ነገር አለ? በኋላ ምንም አልፈልግም። አሁን እርግጠኛ ነሽ? ነው ብቻ አየር ልቀበል ነው። ትሬኒንግ ነው? አዎ አትመስልም። ሰሞኑን ትንሽ የፍርቱና ነገር ሁላችንም ጎድቶናል። አብራችሁ ያደጋችሁ አውቃለሁ። ያለህበት ሀዘን ይገባኛል። የዙማ ተስፋ ነበረች። በሁላችንም ልብ ውስጥ ማንም የማይሞላው በእሷ ቅርጽ የሚቀመጥ ትልቅ ቀዳዳ ፈጥራን የጠፋችሁ።
እንዴት ነው የኔስ አንዴ ጉዳዩ ግልጽ ሆኗል። አንተስ እንዲህ ካስተነፈሰህማ ጉዳዩ የሴት ነው ማለት ነው። ይህን ያህል ግልጽ ነው? ሁለት ህመምተኞች በአንድ ተራራ ላይ አልጨለመብህም? ሌታ መሸ ይታያል ግን ያንተ ያለ ደህና መሽ አባባ። እንዴ ማነሽ አንቺ? የጋሽ ማረግ መኪና እየሰራው ነው አባባ። ጀግና ነሽ። ይሄ ነገር ጉልበት የሚጠይቅ እኮ መስሎኝ ነው። አይ ልምድ ብቻ ነው የሚያስፈልገው ጋሽ። የሚደንቅ ነው። አሁን ጨርሰሽ ነው? አዎ ትንሽ ነው። ይችን መግጠም ነው የቀረችኝ። በይኔ ራት ደርሶ ከሆነ ተጫውተሽ ትሄጃለሽ። አይ ጋሼ ገና ዙማ ነው የሚሄደው። ያደርሱሻል። ማረግም በዛው ያመስግንሽ እንጂ። ነይ በቃ እሺ፣ እርሶ ይግቡና ይሄኛውን ዘጋግቼ ልምጣ። የማይሆነውን እሱ ይደርሳል። ነይ አንቺ ይልቅ። የሚደንቅ ነው። እንግዳ ይዤባችሁ መጥቻለሁ። እስቲ ልቀቀኝ። የልጄን ነገር እንዴት አደረጉልኝ? እስኪ ደውልላት። እንቆጳ አይታለች። ስልኳ አይሰራም።